ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች እንደምን ቆያችሁ? 10 ዋና ያለ መውለድ ችግር ወይንም የመካንነት ምክንያቶች ምን ናቸው የሚለውን እናያለን ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉን ጋብዛችኋለሁ። ያለ መውለድ ችግር ወይንም መካንነት ጥንዶች በጋብቻ ከፈጸሙ በኋላ በቀጣይ ህይወታቸው ወይንም ምዕራፋቸው የሚጠብቁት ነገር ልጅ መውለድ ነው። አንድ ሴት ምንም የመውለድ ችግር ሳይኖርባት እና የወሊድ መከላከያ ሳትጠቀም በአንድ ወር ውስጥ የማርገዝ እድሏ 20% ነው። በ6 ወር ውስጥ ደግሞ 60% እንዲሁም በአንድ አመት 85% የመውለድ እድል አላት። እንዲሁም ለ2 አመት ሲሞክሩ ደግሞ 95% የማርገዝ እድላቸው ይኖራቸዋል ማለት ነው። 15% የሚሆኑ ጥንዶች በአንድ አመት ውስጥ ምንም አይነት የወሊድ መከላከያ ሳይጠቀሙ ቋሚ የግብረ ስጋ ግንኙነት እያደረጉ የማርገዝ ችግር ያጋጥማቸዋል። ይህም መካንነት ወይንም ያለ መውለድ ችግር አጋጥሟቸዋል ተብሎ ሕክምና ምርመራ ይጀመርላቸዋል ማለት ነው። ሴቷ እድሜ ከ35 አመት በላይ ከሆነ የ6 ወር ሙከራ አድርጋ የእርግዝና ካልተፈጠረ የመካንነት ሕክምና መጀመር አለባት ማለት ነው። ያ ማለት ሬጉላር የሆነ የወሲባዊ ግንኙነት አድርጋ በ6 ወር ውስጥ ምንም አይነት እርግዝና ካልተፈጠረ የመካንነት ምርመራ ማድረግ መቻል አለባት ማለት ነው። እንዲሁም መውለድ ያለመቻል ችግር በርካታ ምክንያቶች ሊኖሩት ይችላሉ። አንዳንዶቹ ወደ 20% የሚሆኑት ይሄ ነው የሚባል ምክንያት ላይኖራቸው ይችላል ማለት ነው። ያለመውለድ ችግር ወይንም መካንነት 10 ዋና ምክንያቶች ብለን የያዝናቸውን አንደኛው ከወንድ በኩል የሚኖር መካንነት ነው። እንግዲህ ሴት ብቻ አይደለም መካን የሚባለው ወንድም መካንነትም ሊኖራል ማለት ነው። እንግዲህ በአንደኝነት የያዝነው ከወንድ በኩል የሚኖር መካንነትን ነው ወይንም ሜል ፋክተር ኢንፈርቲሊቲ የምንለውን ማለት ነው። እንደ ዓለም ጤና ድርጅት መረጃ መሰረት 20% የሚሆነው ያለመውለድ ችግር ወይንም መካንነት ከወንድ በኩል የሚኖር ነው። ይህ በጭንቅላት ውስጥ የሚመረት ሆርሞን ማነስ፣ በዘር ፍሬ ላይ የሚያጋጥሙ የስፐርም የማምረት ችግር፣ ፕራይመሪ ቴስቲኩላር ዲፌክት ኢን ስፐርማቶጂኔሲስ የሚባለው ማለት ነው፣ የወንድ የዘር ትቦ መዘጋት እንዲሁም ምክንያቱ የማይታወቅ የወንድ መካንነት ዋናዎቹ ናቸው ማለት ነው። ከ7 እስከ 80% የሚሆኑ በወንዶች በኩል የሚያጋጥም መካንነት የዘር ፍሬ ወይንም ቴስት የምንለው በተለያየ ምክንያቶች የዘር ያለማምረት ችግርን የሚመጣ ነው ማለት ነው። በዘር ወይንም በጄኔቲክስ፣ በኢንፌክሽን፣ በአደጋ፣ በጨረር መጋለጥ፣ በሙቀት መጋለጥ እንዲሁም በሆርሞኖች ማነስ ምክንያት ሊከሰት ይችላል ማለት ነው። ሁለተኛ ላይ የምናየው በሴቶች ላይ የእንቁላል መለቀቅ ችግር ወይንም ኦቭላቶሪ ዲስፋንክሽን የምንለው ማለት ነው። 25% የሚሆኑ ያለመውለድ ችግሮች ወይንም መካንነት ምክንያት የእንቁላል ያለመለቀቅ ችግር ነው ማለት ነው። አንዲት ሴት ስትወለድ ከ1 እስከ 2 እንግዲህ ስትወለድ ነው ያልኳችሁ ከ1 እስከ 2 ሚሊዮን የሚጠጉ እንቁላሎች በኦቫሪ ውስጥ ይኖራሉ ማለት ነው። እነዚህም እንቁላሎች እድሜዋ እየጨመረ ሲሄድ እየቀነሱ ይመጣሉ። እርግዝና እንዲፈጠር እንቁላል ከኦቫሪ ወደ ማህፀን ግድግዳ መለቀቅ አለበት። ይህ መለቀቅ ሂደት በተለያዩ ሆርሞኖች በቁጥጥር ስር የወደቀ ነው ማለት ነው። እነዚህም ሆርሞኖች መዛባት እንቁላል እንዳይለቀቅ ሊያደርጉ ይችላሉ። የነዚህ ሆርሞኖች መዛባት እንቁላሉ እንዳይለቀቅ ያደርጋሉ ማለት ነው። ከአንጎል የሚመነጭ ሆርሞን ማነስ፣ የፕሮላክቲን መዛባት፣ የታይሮይድ ሆርሞን ማነስ ወይንም መብዛት ምክንያቶች ሊጠቀሱ ይችላሉ ማለት ነው። ሶስተኛው የማህፀን ቱቦ መዘጋት ነው። በግራና በቀኝ በኩል የሚገኘው እንቁላል አስተላላፊ ቱቦዎች በተለያየ ምክንያቶች ሊዘጉ ይችላሉ። በሰርጀሪ ሊሆን ይችላል፣ በኢንፌክሽን ሊሆን ይችላል፣ ከማህፀን ውጭ የሚያጋጥም እርግዝና እንዲሁም በሆድ ዕቃ ውስጥ የሚያጋጥም ጠባሳና መጣበቅ ሊዘጉ ይችላሉ ማለት ነው። አራተኛው በማህፀን ግድግዳ ላይ የሚያድግ እጢ ነው ማለት ነው። በማህፀን ግድግዳ ላይ የሚፈጠር እጢ እንቁላልና ስፐርም ሴል እንዳይገናኙ እንዲሁም እርግዝና ከተፈጠረ በኋላም ምቹ ሁኔታ እንዳይኖር ያደርግ ይችላል ማለት ነው። ይህ ኮመን የሆነ ብዙ ጊዜ ላይ የአለመውለድ ችግሮችን ከሚያጋጥሙ አንዱ የማህፀን ግድግዳ ላይ የሚያድግ እጢ ነው ማለት ነው። የስፐርምና እንቁላል እንዳይገናኙ ያደርጋል። እንዲሁም ጽንሱ ከተፈጠረ በኋላ ደግሞ ምቾት እንዳያገኝ በማድረግ ሊፈጠር ይችላል። አምስተኛ የማህፀን አፈጣጠር ችግር ነው። በአምስተኛነት የምናየው የማህፀን አፈጣጠር ችግር ነው። እንግዲህ በተፈጥሮ ለሁለት የተከፈሉ ማህፀኖች ወይም ተደጋጋሚ ውርጃ እንዲኖር እንዲሁም ምንም የማህፀን ያለመፈጠር ችግር የመካንነት ችግር ሊያስከትሉ ይችላሉ ማለት ነው። ስለዚህ የማህፀን አፈጣጠር ችግር አንዱ ነው። ስድስተኛ
የኢንዶሜትሪዮሲስ ነው የምንለው ነው። ኢንዶሜትሪዮሲስ ጠባሳና መጠባቅን በመፍጠር የማህፀን ቱቦ እንዲዘጋ እንዲሁም በኦቫሪ ውስጥ እጢ በመፍጠር የእንቁላል የማምረት ሂደትን በማወክ መካንነትን ሊያስከትል ይችላል ማለት ነው ኢንዶሜትሪዮሲስ። ሰባተኛ የዘርመል ነው ወይንም ክሮሞዞማል ችግር የምንለው ማለት ነው። ይሄ ተርን ሲንድረም፣ ዳውን ሲንድረም የመሳሰሉት የተባሉት የዘርመል ችግሮችን ያለመውለድ ችግር ሊያመጡ ይችላሉ ማለት ነው። በስምንተኛነት የምናየው ምክንያቱ ያልታወቀ ብዙ ምርመራዎች ተደርገውም ምንም ምክንያቱ ላይገኝለት ይችላል ማለት ነው። ይህ 20% የሚሆኑ ያለመውለድ ችግሮች ያለባቸው ጥንዶች ላይ ያጋጥማል ማለት ነው። ዘጠነኛ ግብረ ስጋ ግንኙነት አደራረግ ችግር ነው። እርግዝና የሚፈጠርበትን የወር አበባ 2 ጊዜ ጠብቆ ማድረግ ችግር ሊኖር ይችላል ማለት ነው። እንግዲህ ከዚህ በፊትም ቪዲዮውን ሰርቻለሁ እርግዝና የሚፈጠርባቸውን ጊዜያቶች ማወቅ። ስለዚህ እነዛን ቀናቶችና ጊዜያቶች ሳያውቁ ግብረ ስጋ ግንኙነት ማድረግ እርግዝና ላይ ይፈጠር ይችላል ማለት ነው። እነዚህን ማወቅ ግድ ይላል ማለት ነው። ማለስለሻ ጀሎችን መጠቀም ለማርገዝ እንዲቸገሩ ያደርጋል ማለት ነው። እንቁላል የሚለቀቅበት ወቅት ጠብቆ ተደጋጋሚ ግንኙነት ማድረግ የማርገዝ እድልን ይጨምራል ማለት ነው። 10ኛ እድሜና የአኗኗር ሁኔታ ነው። ሴቶች እድሜ ሲጨምር የእንቁላል መጠናቸው እየቀነሰ ይሄዳል። በተጨማሪም ሲጋራ ማጨስ፣ የተለያዩ ኬሚካሎች መጋለጥ፣ ለጨረር መጋለጥ፣ የክብደት መጨመር፣ ጭንቀት፣ ከፍተኛ መጠን ያለው አልኮል መውሰድ ለመካንነት ይዳርጋል ማለት ነው። እንግዲህ 10 ዋና ዋና ያለመውለድ ችግር መካንነት ምልክቶች ወይንም ምክንያቶቹ አይተናል ማለት ነው። ቪዲዮ ከተመቻችሁ እና ሀሳብና አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ሰብስክራይብ ማድረጉን አትርሱ። እንዲሁም ደግሞ ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩኝ ጠይቃችኋለሁ ማለት ነው። አመሰግናለሁ።